በጣም አስደንጋጭና ለማመን የሚከብድ ነገር ተፈጥሯል። ጉዳዩ እንዲህ ነው። ትላንትና ሩታ ውዱ ባለቤቷ አብርሃም የልጇ አባት ፍቅረኛዋ ባሏ እህቱ ብዙዬ ጋር እዚህ ካላደረ ብለው በስንት ክርክርና በስንት ጭቅጭቅ እሺ ለዛሬ ብቻ ይደር ብላ እያዘነች ሳትወድ በግዷም ትዕታው እንድትሄድ ተገዳ ነበር። ያሳዝናል። ሰላም ሰላም ቤተሰብ፣ ይህንን ቤት ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። ጉዳዩ እንዲህ ነው። የትላንትናው ያየነው ቪዲዮ እንግዲህ ሩታ ባሏን አደራ ነገ ጧት መጥቼ እወስድሃለሁ ብላ ጥላው ሄዳ ነበር። የሚያሳዝን ሁኔታ ግን ሌሊት አብርሃም የት እንደገባ ጠፍቷል። የት ነው አብርሃም? የት ነው? ማነውስ ከቤት መጥቶ የወሰደው? የሁላችን ጥያቄ ነው። ብዙዬ እህቱ ግን እያለች ያለችው አብርሃም ወንድሜ የትም አልሄደም፣ የትም ሊሄድም አይችልም። እርግጠኛ ነኝ ሩታና ኤፍሬም በሌሊት መጥተው ወስደውት ነው እያለች ትገኛለች። ዴቭ ደግሞ እረ እኔ እንጃ አሁን ስለሷ ምን ብለን ነው የምንነግራት እያለ የሩታ ለሚሰጣት ምላሽ እየተጨነቀ ነው። ብዙዬ ግን እኔ ይህንን አያስጨንቀኝም ዴቭ ወንድሜ ትላለች። እኔ የማስጨንቀኝ ወንድሜ የት ነው፣ ምን ላይ ነው፣ እንዴት ነው የሚለው እንጂ ለሩታ ምሰጠው ምላሽ ምንም አያስጨንቀኝም እያለች ትገኛለች። እንግዲህ ተነስተው ወደ ሩታና ኤፋ ጋር እየሄዱ ነው። በዚህ መሃል ሄርሜላ ተነሳችና እኔ ከናንተ ጋር መሄድ አልፈልግም፣ ምክንያቱም ግርግር ይነሳል፣ እዚህ እንዳለው እንኳን እንዳትነግሯቸው እያለች ትናገራለች። ለምንድነው ሄርሜላ እሷ እዛ ቤት መሆኗን ማወቅ ያልፈለገችው፣ እንዲያውቁ ያልፈለገችው? በጣም ያሳዝናል። ሁላችንም የምንፈልገው አብርሽ በሰላም በጤና እንድናየው ብቻ ነው። የማናቸውም ጭቅጭቅ ሆነ ንዝንዝ ሁሉም የሚደረስበት ነገር ነው። መጀመሪያ የሰው ህይወት ይቀድማልና ትላንትና ትልቅ ስህተት የሰራችው ብዙዬ ናት። ምክንያቱም ሩታ ባለቤቴ ልጄ ልሂድ ልቀቁልኝ እያለች ስትማጸናቸው እነሱ ግን ሊሰጧት በፍጹም ፍቃደኛ አይደሉም። አብርሃምም ሁለቱም መወሰን አቃተው። እዚህ ጋር እህቱ ስለሱ ተጨንቃ እኔ ጋር አሁን እያለችው ነው። እዛ ጋር ደግሞ ሚስቱ የልጁ እናት ና አብረን እንሂድ እያለችው ነው። እዚህ ጋር ለመምረጥ ተጨንቆ ዝምታውን ሰብሮ ነበር። የተፈጠረው ነገር ግን በጣም ያሳዝናል። እንግዲህ ቀጣይ ቪዲዮ በሚቀጥለው ሀሳብ አስተያየታችን የምንመጣ ይሆናል።